እና ከትናንት ወዲያ ማለት አፎን ትናንት አልነበረን ከትናንት ወዲያ ተሰጠን ነበር። አንደኛ የጀምዕ ተክሲር 6 አይነት አቀየር አለ። እሱን ትናገራላችሁ። ቢያንስ 6 ሰው ካለ አንዳንድ አቃላችሁ ከና ምሳሌ ቶሎ ሌላው ከትናንት የተነሳንበትን ከባለፈው የተነሳንበትን علامة الإعراب أصلية وعلامة الفرعية يتنال علامة الفرعية زرزرنا ناتشوال النزا علامة الفرعية وش كذا بتشمري دمو النزا علامة الفرعية مالت نيابة أصلية نيابة تكتوي متو مالتنا النزا سيتكو حرف يتكال أنه حركة ناتشو النزا حركة وش بحرف يتكالو وين بحركة ملسو يتكالو مالتنا واضح الذي يعني نسناي بحركانو بحرف ነው የተተካው የሚለውን ደግሞ እናያለን ማለት ነው። እሱን እንዳረሰው አስታውሱ። طيب ስለዚህ አሁን ከስድስቱ ውስጥ ቢያንስ 3 ሸክል አቀየሩ ከነ ምሳሌው ይተጣናል ማለት ነው። ስለዚህ 3 ሰው ፈልጋለሁ ማለት ነው። واضح 3 ሰው مش مجمر عندك ቁጥር ይጻፍ يزجاج له ايوه واصل. السلام عليكم ورحمة الله وبركاته. أهلا أستاذ. أهلا. طفاجو. أهلا تنش. أنت باقي باقي ጀምዑ ተክሲር ነው ጥያቄው። ጀምዑ ተክሲር 6 አይነት አቀየር አለው። ከነዛ ውስጥ ቢያንስ 2ቱን ከነ ምሳሌያቸው የመጀመሪያው تغيير في الحركات فقط. تغيير في الحركة. أيوة مثال أسد 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 ስለዚህ በምን የተቀየረው አሰድ ሐረካ ብቻ ነው የተቀየረው። አሊፉም አለ ሲኑም አለ ዳሉም አለ ማለት ነው። ሁለተኛ ناقص في الحروف فقط. في الناقص مثال
رسول السلام ورحمة الله. رسول. رسل رسل رسل. ايوه نقص مالت واو تقنسش مالت مسك. طيب ماشي ሌላውን የሚነግረን አህሰን ጀዛኩሙላሁ ኸይራን ሌላ ከሌለ ትቀጥላለህ። እሺ እሺ ሌላ ሌላ سيد داود مرحبا فليتفضل. እሺ እየሰራ አይደለም መሰለኝ። እሺ ራስህ ቀጥልና እየሰራለት አይደለም መሰለኝ። سي يسمى الله واصل التين دور كسلاش شجروا يلبسوا سريلة قتل لنا تجرسوا. تغيير الحركات تغيير حركات مع نقص الحروف. حركات مع تغير مع نقص الحروف. أيوة مثال الكتاب كتب أيوة. طرق أيوة كتب. كتاب نقص تكينتان كتاب ألف نبرة المفرد له جمع له ألف ويلم حركاتك أيرال كتاب كسر نبر كافو ضمون. أيوة كتر عرفتني. اوكي زيادة في الحروف. زيادة فقط. أيوة زيادة الحروف. مثال سنون أسناء. سنوان مدن أسناء. سنوان.
ሲንዋን ኦር ቀለም መጠቀም እንችላለን። ቀለም አቅላም ايوه احسنت اقلام ይቻላል። طيب አምስተኛ تغيير الحركات مع زيادة الحروف. تغيير الحركة مع زيادة مثال مسجد مساجد. ايوه مساجد. سدستኛ تغيير الحركات مع زيادة الناقص. تغيير الحركة مع زيادة والنقص. زيادة ونقص. ايه ትንሽ ኮምፕሌክስ ነው እሱ። አይ ቀላል ነው። እሺ ሰሪር ሰሪር ሱሩር ሱሩር ይሄ ቀላል ነው። ሰሪሩን አይደለ ሲንና ራ ላይ ያለው ሐረካ ፈትሐና ከስራ ሱሩር ስትል ضم ሆነ ምን ተገኘ? ተግይሩ الحركة ተገኘ ማለት ነው። مع زيادة زيادة ማን ነው? ዋው ነው። ዋው አለ እንደዚህ ላይ የለም አይደል? እዚህ ላይ የለም። እዚህ ላይ ጨመርን ማለት ነው። የለም። አይዋ ወነቅስ ደግሞ ነቅስ ማን ነበረ? ያ ነበረ። አሁን ያለ እዚህ ላይ የለም። ስለዚህ ነቅስ ተገኘ። እንደገና ሌላ ጨምረናል። እንደገና አጉድለናል ማለት ነው። ሐረካም ቀይረናል ማለት ነው። ጠቢብ መጠቀም እንችላለን። ጠቢብ አጢባ ጠቢብ አጢባ እሱ መጠቀም ይቻላል። ነቅስ ይኖረዋል፣ ዚያዳ የሚኖረው በስድስት። ስለዚህ እነዚህ ያየናቸው እነዚህ ጀም ተክሲር ምንለው አለይኩም ሰላም ወራህመቱላሂ ወበረካቱ ያብዚታ እነዚህ በሙሉ የምንላቸው በሙሉ ያየናቸው ጀም ተክሲሮች ዓላማቸው አስልያ ነው። አስልያ يعني أصلية يرفع بالواو وينصب بالفتحة ويجر بالكسر مالتنا واضح؟ أسد أسجون بالتلم جمع تكسير بالتراجو أسجون أسدين أسدن نعم هنا لذي هي بمولو علامة الأصلية نوعلتنا. طيب وده علامة الفرعية سنهيد بالفو بسبات في 7 أبواب تبابنال نزا في 7 أبواب يالناچو مندناچو كنزا كتكسناچو بالفو معناتنو كنزا ውስጥ نيابة عن الحركة ونيابة والحروف እንደራሳት ነች حركان حركة تكوال يعني فتح كنبرة ينسب علامة فتح كنبرة ينسب علامة فتح ورا الأصلية ما اللي تكشلال كسر اللي تكشلال كسر كونه يجرى علامة ما اللي تكشلال فتح اللي تكشلال هي من يبالا نيابة عن الحركة يبالا حركة متكاكات مالتنا نيابة الحروف دمو ለምሳሌ በረፍዕ ቦታ አስልያ ዋው ነው። ማሊ ተካ ይችላል፣ አሊፍ ሊተካ ይችላል፣ ማሊ ተካ ይችላል፣ ዋው ضم يعني عفوا በረፍዕ ጊዜ አስልያ ዓላማችን ضم ነው። ضم ማሊ ተካ ይችላል፣ አሊፍ ሊተካ ይችላል፣ ضم ማሊ ተካ ይችላል፣ ዋው ሊተካ ይችላል። እነዚህ ዋው አሊፍ ያ ምንላቸው ሐርፎች ናቸው። ስለዚህ ከሐረካ ማን ይተካ ሐርፍ ይተካል ማለት ነው። ስለዚህ እነዚህን በሰባት ውስጥ እናገኛቸዋለን ማለት ነው። በሰባት ውስጥ አንዳንድ ጊዜ ሐረካ ተክቶ እናየዋለን። ለምሳሌ ከሰባት ውስጥ አንደኛው እስሙል ኸምሳ ምንለው ሐርፍ በሐርፍ ነው የሚተካው የሚለውን ነገር ነው ያለን። ሌላው እነዚህ አምስቱ ስም ስለሆኑ እነዛ ስሞች ስናይ እያንዳንዱ ላይ ረፍዕ ላይ ነስብ ላይ ከነምሳሌ እናያለን። ዛሬ የምናየው ማን ነው? እስማኡል ኸምሳ እናያለን ማለት ነው። አንደኛው ማን ነው? እስማኡል ኸምሳ اسماء الخمسة من الاتشو ما انه تعرفه
يا أبوك ወይም ደግሞ አስማው 50 የምንላቸው ማን ማድረግ ይቻላል? وهي أب وأخ ለምን እንደዚህ እንዳደረኩት አሳያችኋለሁ። ወፉ ወሐሙ ወሐም عفوا وفو وذو مالي ወይም ደግሞ ዙ እንላለን ማለት ነው። ዋዲ እነዚህ ምን ይባላሉ? አስማኡል ኸምሳ ይባላሉ። አስማኡ ሲታ የሚሏቸው አሉ። አንድ ጨምረው እሱን ወደፊት ኢንሻአላህ ትማሩታላችሁ። ያው የሚጨምሩ የማይጨምሩ ስላሉ በዋናነት ግን እነዚህ ይጠቅሷችኋል ማለት ነው። እነዚህ አስማኡል ኸምሳ ይባላሉ። ከስም ናቸው። ምንድን ናቸው የሚለውን ነገር ነው ያለን። አኹ ወአኽ አቡን ወአኹን ወሐም واضح طيب እነዚህ ቃላቶች ኢራብ ሲደረጉ በረፍዕ በነስብ በጀር ቦታ አይደለ ማን ነው የሚመጣው ታያላ አይደለ በደንብ በአንደኛ በረፍዕ ስም ስለሆነ ማለት ነው። ሁለተኛ በነስብ፣ ሶስተኛ በጀር ቦታ በእነዚህ ቦታ ይመጣል ማለት ነው። ታያለህ አሁን طيب አስልያችን በረፍዕ ቦታ ማን ነው? ضمه በነስብ ቦታ ፈትሐ በጀር ቦታ ከስራ። ይሄ ማንኛውም ስም ሲመጣ ነው። ማንኛውም ስም ረፍዕ ቦታ ላይ ከተገኘ ረፍዕ ቦታ ምንድነው? ወደፊት እንማራለን። አሁን ረፍዕ ቦታ ከተገኘ የሚለው ነው የምናስበው። በረፍዕ ቦታ ከተገኘ ማንኛውም ስም ضمه ነው አስልያው። ማንኛውም ስም በነስብ ቦታ ከተገኘ ፈትሐ ነው። ማንኛውም ስም በጀር ቦታ ከተገኘ አላመተል አስልያው ምልክቱ ከስር መሆን ነው። እነዚህ ሊሆን ይችላል ሙቀደራም ዛሂራም ሊሆን ይችላል ማለት ነው። ግን ይሄ አስማኡል ኸምሳ የምንላቸው እነዚህ ቃላቶች ሸርጥ አላቸው። እነዛን ሸርጥ አሟልተው ሲመጡ ከአስል ይወጡና ወደ ፈርዕ ይሄዳሉ። ያኒ ምን ማለት ነው? በረፍዕ ቦታ አስማኡል ኸምሳ ኢዕራቡ ምን ይሆናል? ይርፈዑ ቢልዋው ይርፈዑ አው ትርፈዑ بالواو بواو من يدرجال إعراب يدرجال يعني علامة الأصلية ما إنه واو هي ضمة سهون واو هي ضمة هي حرفنا ما إنه حركانه هي حرفنا قلت له يرفع بالواو أيوة بنس بوتا كمتا هي قال نزيك على تجاندو بنس بوتا كمتا ينسبو أو تنصب ب بالالف يعني ألف واضح؟ ሶስተኛ ይሄ ቃል ጀር ቦታ ላይ ከተገኘ ከነዚህ ቃላቶች ውስጥ 1 2 3 4 5 ከተገኘ በማን ይነሰባል? ቢጀራል። አስሉ ከስር ነበረ። በማን ይጀራል? ትጀሩ ቢልያ ያኒ እቺያ ማለት ነው።
ከነ ምሳሌው እናያለን ኢንሻአላህ። واضح طيب ይሄን ይመስላል ማለት ነው። ምሳሌ ከምሳሌው በፊት ከነ ሸርጥ እንየውና አንድ ላይ ምሳሌ እናየዋለን ማለት ነው። አስማል ኸምሳ የሚባሉት እነዚህ ናቸው። አብ፣ አኽ፣ ሐም፣ ፉ፣ ዙ ማሪ። ፉ የምንለው አፍ ማለት ነው። ዙን እንመጣበታለን። እዚህ ከነ ሸርጡ ስንመጣ እናየዋለን። እነዚህ አብ፣ አኽ የሚሉት መቼ ነው በረፍዕ ቦታ ዋውን ضمان ተክቶ ዋው የሚመጣው ሲባል الشرط የመጀመሪያው ሸርጥ ምንድነው? أن تكون مفردة ነጠላ መሆን አለበት። واضح أن شرط شروط ስናይ የቱ ጋር ታገኙታላችሁ? ይሄንን እዚህ ጋር 50 እኔ ጋር ቁጥር 50 ነው የሚለው ሸርጦች አሉት። እኔ ሸርጥ አስቀምጣለሁ። ሸርጡን ካሟላን በኋላ ኢራቡን እንገባበታለን ማለት ነው። واضح እዚህ ጋር 50 ቁጥር ላይ شروط إعراب الأسماء الخمسة ይላል ማለት ነው። طيب በሐርፍ ኢራብ ነው። አሁን እንግዲህ በምንድን ነው ኢራብ የሚደረገው? በሐረካ ነው በሐርፍ ነው ኢራብ የሚደረገው። ለምን ሐረካ ضማ ፈትሐ ከስር ነበር። አሁን ግን ሐረካ ማን ተከው ሑሩፍ ዋው አሊፍ ያንን ነው ማለት ነው። እናየዋለን ኢንሻአላህ። ሸርጡን ስናይ የመጀመሪያው ሸርጥ ምን መሆን አለበት? أن تكون مفردة ሙፍረድ መሆን አለበት። واضح ሙፍረድ ማለት ጀምዕ ያልሆነ ማለት ሙፈና ያልሆነ መሆን አለበት። ምን ይላል? فإن ثنيت مثنى كونه أعربت إعراب المثنى مثنى كونه ورفيت مثنى من إعراب يابقى نحو جاء الأخوان مثنى ركولت وندموش رأيت الأخوين وسلمت على الأخوين هيا ሁለት ካደረከው አኽ አንድ ነው አይደል? ወንድም አንድ جاء أخوك ትላለህ ወንድምህ መጣ። جاء أخواني ካልክ ግን ምን ሆነ? ሁለት አደረኩ። ስለዚህ ሙሰና መሆን የለበት። ሙሰና ካደረኩ ሙሰና ነው ወደፊት እና ኢራብና ያለን አይደል? የሱን ኢራብ እንሰጣለን፣ እሱን እንማራለን። ብቻ ዞሮ እዚህ ጋር መያዝ አለብን። ኦኬ ሙሰና እንዳይሆን ሙፍረድ አንድ መሆን አለበት። አይዋ ሁለተኛ ምን መሆን አለበት? ሙከበራ መሆን አለበት። ምን ማለት እንደሆነ እናያለን። ሙከበር ማለት የተስጊር ተቃራኒ ማለት ነው። ተስጊር ማለት ይሄ ማሳነሻ ቃል ተሕቂር ዝቅ ማድረጊያ የምንጠቀማት ናት። ያ ተስጊር ትመጣና ለምሳሌ فإن صغرت كأخي وأبي أعربت بالحركات الظاهرة نحو جاء أخيك አሁን እዚህ ጋር ያዋ ምን ማድረጊያ ናት? ምንድነው? ተስጊር ማለት ማሳነሻ ቃል ነው። ወኸየ ወበየ እንላለን ማለት ነው። ማሳነሻ ቃላት አሉ። ያ ትመጣለች። ይቺያ ወደፊት ኢንሻአላህ ተማርቷላችሁ። ይቺያ ስትመጣ ይሄን ቃል ምን ያደርገዋል? ከዚህ ኢራብ ያስወጣዋል ማለት ነው። ይሄ አስል ኢራብ ነው የሚሰጠው ማለት ነው። جاء أخيك رأيت أخيك وسلمت على أخيك ይሆናል ማለት ነው። واضح ለምን አኽ ካሎ ቀጥሎ ማንም ተስጊር ማድረጊያ ቃል ማናት? ያዋ ሁለት ያ ነው ተሸድዶ ነው ይመጣው። ተሸድዶ ይመጣል። እቺ ምን ማድረጊያ ናት? ተስጊር ማድረጊያ። ምን አለን ኪታቡ? أن تكون مكبرة መሆን አለበት። ሙከበራ ማለት ይሄ ተስጊር ያልመጣበት ማለት ነው። ግን ተስጊር ካመጣህለት ለቃሉ ተስጊር ማለት ማሳነሻ ዝቅ ማድረጊያ ቃል ናች። ኢንሻአላህ ወደፊት ታዩታላችሁ። አልሙሂም እቺ ያ ሁለት ያ ነው ተሸድዶ ያደርጋል። ይሄ ሁለት ያ ተሸድዶ የተደረገው ቃል ከመጣ እዚህ ላይ ከገባ ምን ይሆናል ማለት ነው? ዓላመት አልአስልያው ዛሂራ ይሆናል። ኡኸዩን ትላለህ። አዮ ኡኸዩን ضم አረኩበት። ኡኸይን ከስራልኩ ኡኸየን
ፈትሐ አረኩበት ማለት ነው። ስለዚህ ዓለመቱል አስልያ ይገባል ማለት ነው። እቺ እንዳትኖር ወኸየ ሸድ የሆነች ያዋ ከመጣች ወደ ዓለመቱል አስልያ ተመለስ። በዚህ ራብ እንዳታረግ ነው ሐሳቡ። አንድ ላይ ሸርጡ ከተሟላ በኋላ ልዩነቱ በደንብ ስለምታዩት ችግር የለውም። እዛ ላይ ታዩታላችሁ። طيب ሶስተኛው ሸርጥ أن تكون مضافة إضافة من اللبت يبقى يعني مدرب أب أخ حم فو ذون يعني نورلا إضافة من اللبت بأمستم لي يعني إضافة مالت أبوك أبو محمد أبو زيد أبوه أبوهما أبوهم هيجوت إن እንደዚህ ضاع من አለበት አቡ ዘይድን ወደ ضمير የሚሆን ወደ اسم ظاهر የሚሆን ይዘራለ አቡ በክር ትላለህ ማለት አባ በክር አቢ በክር አያችሁ ሲቀያየር ኢዳፋ ማለት ይሄ ነው። ኢዳፋ ብሎ ማለት ይቻላል ወደፊት አሁን ከጨረስን በኋላ ኢዳፋውን ማለት እንደሆነ በትንሹ ገረፍ አድርግላችኋለሁ። አልሙሂም ወደዛ ለምስ ዝም ብላችሁ አብ ብትሉ ረአይቱ አበን ጃአ አቡን የሚለው ነገር ካላችሁ ምንም ኢዳፋ አቡሁም አቡከ አቡ ሙሐመድ ካላላችሁ ወደ ማን ሄዳችሁ ተመለሳችሁ? ወደ አስልያው ተመለሳችሁ ማለት ነው። ምን አለ ምሳሌ አንተ ኩነ ሙዳፈተን فإن لم تضاف أعربت بالحركة الظاهرة ወደ አስልያው ነው ተመለሱት። ወደ አስልያው يعني برفع ቦታ ضم ታረጋላችሁ። ለምሳሌ ጃአ አቡን ኢዳፋ የለው መረረቱ ቢአቢን ረአይቱ አበን ነው የምትሉት ኢዳፋ። ለምሳሌ ቁርአን ላይ ይላል ኢነ ለሁ አበን ምን ይላል እስኪ وله أخ أو أخت قرآن الله إيه إن يسرق فقد سرق أخ له فقد سرق أخ ماشي فقد سرق فاعل هنا فقد سرق ما أخ له لسه هنا وندم أخ إضافة له أخوه بن أوكي إضافة أخوك أبو أخو محمد بتل عم فقد سرق أخ سرق فيل كارك هنا إعراب رفع ቦታ ነው ካልክ በቃ ዓላማ አስልያ ነው ማለት አሁን ضم አግኝተሃል እዚህ يعني اضافه ስለሌለው በዓላማ ኢዕራቡ ምንድነው ተባል فاعل مرفوع مترفي ضمه ظاهرا متر ኒያባ ምናምን የለም እዚህ ላይ ስለዚህ ምን መሆን አለበት ወደ አንድ ኢضافه መሆን አለበት ወደ ነገር ኢضافه ወደ ضمير ወደ ስም ኢضافه መሆን አለበት ማለት ነው طيب ምሳሌ ምን አለን فإن لم تضاف أعربت بالحركات نحو جاء أب رأيت أبا وسلمت على أب يا أصلي يا مندمت جاء محمد እንደምትለው ነው የሚሆነው واضح ስለዚህ ኢضافه ሲባል ይሄ ነው ሌላው አራተኛው ወይም እዚህ ጋር ሸርጡ ሌላው ሁሉም እንደዛ መሆን አለበት ተባብለናል ሌላው አራተኛው ሸርጥ ምን ሆነ አለበት أن تكون إضافتها إلى غير ياء እና ያታለንችን الياء መሆን አለበት ሸርጡ ያንን ከባድ አይደለም ቀላል ስታዩት ኦኬ ቀላል ተክራር ይመጣል ኢላ ገይር ያ ከያ ውጪ መሆን አለበት ያ ባለፈው አልተነጋገርንም የኔ የምንላት ያ ያሉ ተከልም እቺ ለምሳሌ ቤት ቤቴ ወንድም ወንድሜ ይሄ ምትሉት እቺ ይሄ ምትሏት ቃላት በአረበኛ እቺ ያሉ ተከልም ትላት ለምሳሌ በይቲ አኺ አቢ ትላለ እቺ ወደዚች ኮን ኢዳፋ የሆነው አሁንም ወደ አስልያ ተመለስ ለምሳሌ هذا اخي ካልክ ምን ይላል ማለት ነው አስልያ ተመለስክ ወደያ ነው ኢዳፋ ያረከው ወደያ እኔ ወደምትለው ቃል ነው ኢዳፋ ያደረኩ نحو جاء اخي ورأيت اخي وسلمت على اخي ضمة مقدرة منع من ظهورها المناسبة ያቺ ሙናሰባ ያላት ማለት ነው ባለፈው ሙናሰባ አላላናት እሷ ማለት እሷ እንዳትቶ እሷ ከሆነች ዓላማ ምን ይላል ወደ አስልያ
አስልያ ሲሆን ደግሞ ሙቀደር አለ ይችላል ዛሂር አለ ይችላል እሱ አይመለከተንም ማለት እዚህ ጋር ኒያባን የፈለግነው ይቺን በመተከቶ ማን መጣ እዚህ ጋር ጃአ አኺ ስትል ማንም ታዲያ የራቡ የት አለ ይቺ ያዋ ለዛ ተብሎ ነው ከስር ነው እንጂ አስሉ አኹይ ነበረ ለያ ተብሎ ነው ምን ነው ከስር የተደረገው ስለዚህ ዓላማው አስልያ ነው ማለት ነው ዋضح طيب ስለዚህ ወደ ያ እንዳይሆን ነው ይሄ አራቱ ሸርጥ ለሁሉም ሸርጥ ይሆናል ለአብም ለአኽም ለሐምም ወፉም ለዙም ይሆናል ማለት ነው طيب ይሄንን ሸርጥ ማን ነው ከዚህ ሸርጦች ደግሞ ምን ሸርጥ እናመጣለን ሁለት ሸርጥ ለማን የሚሆን ለፉ የሚለውና ለዙ የሚለው ሌላው ፉከ ፉሁ ምን ነው ማለት ነው ይሄ እቺ ሸርጥ እቺ ዋዋ ምን እንዳትሆን ሚም እንዳትሆን ላ ተኩነ ሚም እንዳትሆን ፈም እንዳይሆን ፈም ሁለቱም ማዕናቸው አንድ ቢሆንም ሚም እንዳትሆን እቺ ዋዋ ሚም ከሆነች ፈም ከሆነስ ራአይቱ ፈመን ነው የምትለው ፈመን እዛው ኢዕራቡ እዛው ላይ ነው የሚሆነው ልክ አስልያ ነው የሚሆነው ይሄ ዋው መሆን አለበት እቺ ፉ የምትለው ቃል ይቺ ዋው ضማ ዋው መሆን አለበት ሚም ፈም ብታረግ ዋውን አጥፍተ ሚም ብታረጋው በሚም ብትቀራው ምን ይሆናል ዓላማው አስልያ ይሆናል በዋው ከሆነ ግን ኢዳፋው እንዳለ ሆኖ ሸርጡ እንዳለ ኢዳፋ ግዴታ ነው ፉ ከማለት አለበት ፉሁ አፍክ ፉሁ ኢዳፋው እንዳለ ሆኖ ግን እቺ ዋው በዋው ፋንታ ሚም መሆን የለባትም ሚም ከሆነ ዓላማቱ አስልያ እንመለሳለን ይሄ የዋው ሸርጥ የዙ ደግሞ ሸርጥ ኢዳፋው ምን ሆነ አለበት ይሄ ትንሽ ምናልባት ግራ ሊገባችሁ ይችላል ሙሂም بمعنى ذو بمعنى صاحب መሆን አለበት صاحب ማለት ባለቤት ማለት ذو ማሊን ذو ማሊን አይችት የገንዘብ ባለቤት መሆን አለበት ሌላ ስላለሽ ذو طيئة የምትባላለች መውሱላ የሚጠቀሟት እሷ አለች بمعنى صاحب መሆን አለበት بمعنى صاحب ማለት ባለቤትነት ማለት ነው የገንዘብ ባለቤት ذو عسرة واضح የገንዘብ ባለቤት የእንትን ባለቤት የምትሉ ይሄ ባለቤትነት የሚያሳይ ማለት ላኪን ምን ከሆነ ማዕናው ከባለቤትነት የወጣ ከሆነ ምን ከሆነ ለምሳሌ رأيت ذو قامة رأيت جاءني ذو قامة ካልክ ይሄ ያው አሁን ላይ በግባችሁ ነው ግን ለምሳሌ جاء الذي قام ያ የቆመው መጣ جاء ذو علمني يا استماري متى ذو بمعنى الذي هنا كمتاج يعني مبني ነው የምትሆነው እዚህ ባብ ውስጥ አይገባም ስለዚህ بمعنى ምን ማለት አለበት እቺ صاحب ያው ይሄ እንዲሁ ለማሐፈዝ እንድታውቁት ያከል ነው እዚህ ላይ ኮንሰፕታችን አይደለም እዚህ ላይ ኮንሰፕታችን በቃ صاحب የሆነች صاحب بمعنى صاحب የሆነች ذو مال ذو عسرة بلام اضافه እንግዲህ ተነጋግረናል اضافه ግዴታ ነው ባለ ኢዳፋው እቺ ወደ ጂንስ ነው ኢዳፋ የምትደረግ ወደ ضمير ሳይሆን ወደ ጂንስ يعني ذو مال ገንዘብ ذو الشرف የልቅና ባለቤት ትላለህ አይደል ልክ እንደዛ ኢዳፋ መሆን አለበት ማለት ስለዚህ እነዚህ ሸርጦችን አሟልተው ከመጣ ወደ ማን ኢዕራብ ይደረጋል እንግዲህ ይሄን ያጀሩቢያ ዝርዝር አይናገርም ይቀለል ስለሚል يعني ምንም ከባድ ነገር የለውም እኮ ሙፍረድ መሆን አለበት ጀስት የሚያዝ ነገር ነው مكبر ولا لبت يعني ياتي يا التصغير ማለት وخየ ያ ሸድ ነው የመጣችው ካገኛችሁት ይቻቶን እንድትሉ ይዟሁ ምን አለበት አኹሁ አኹካ አኹ ዘይድ አቡሁ አቡ በክር አቡ መሐመድ አቡ القاسم الى اخره ምሳሌና ያለ ኢንሻአላህ ያ ወደ ኢዳፋው እንዳይሆን አቢ አኺ እንዳትል ያ ከሆነ ወደ አስልያ ተመለሳለ ስለዚህ ነው ሸርጥ ያሟላ اسماء الخمسه ምን ይሆናል ማለት ነው يعرب يعني يرفع بالواو وينصب بالالف ويجر بالياء ይሄ ግልጽ ከሆነ ወደ ምሳሌው ሄድና በምሳሌው ደግሞ ይበልጥ ግልጽ ይሆንላችኋል ማለት ነው ከነ ሸርጡን እያየን ምሳሌውን እናያለን ማለት ግልጽ ነው ይሄ
ግልጽ ከሆነ ወደ ምሳሌው እንሂድ። ከዛ በኋላ ኢዳፋ ምን ማለት ሰዓት የለንም። በእርግጥ ነገ ኢዳፋ ምን ማለት እንደሆነ እናያለን። ወደ ምሳሌው እንሂድና እንጨርስ። ገብቷችኋል? የሸርጡ ምናምን እንደዚህ ኮንሰፕቱ ገብቷችኋል? ገብቷችኋል? ይሰማላ? ይሰማል? ሁሴን ይሰማል? ይሰማል። መርሐባ። ጥያቄ ያላችሁ? ይሰማል? ይሰማል። መርሐባ። ጥያቄ የላቸውም መሰለኝ። ከሌለ እሺ የለም በሉ። ገብቶናል በሉ። ايوه شامل ماضي እሺ ስለዚህ ነገ ምሳሌ ይሄን ሸርጥ አይታችኋል ይሄን ያሟላ ብያችኋለሁ ከቁርአን ለበረፍዕ ቦታ ከዚህ ምሳሌ ውጭ ይኖራል በጣም ብዙ ቦታ እዚህ ጋር ኦሬዲ ኪታቡ ምሳሌ ያስቀምጦልናል 49 በኔ ኪታብ 49 ላይ ማለት ነውና الاسماء الخمسه تعرفه يا ابوك لنا حكمه ترفع فهي تعرب بالواو رفعا قال ابوهم ምናምን ይላል ይሄ ምሳሌ አለ ከዚህ ውጪ ምሳሌ ይዛችሁ ልትመጡና የዛሬውን ነገ ፕራክቲስ ከነ ኢራቡ ማለት ነው ከነ ኢራብ አደራረጉ ነገ ፕራክቲስ እናደርጋለን አሁን ኮንሰፕቱ ባችሁ ነገ ምሳሌ ይዛችሁ ትመጣላችሁ ያናራሽ ይጠይቋችሁ ከነ ኢራቡ እንለማመዳለን በረፍ ቦታ በነስ ቦታ ሸርጡን ሳሟልቷል ወይ ለሸርጥ ቢሆን ሸርጥ ጎል ለሚለው በሰፊ ደግሞ በአዲስ መንፈስ ኢንሻአላህ እንመራው ሳስለደ እንደገና ምሳሌውን ላይ ትንሽ ለይረክማችሁ በዚህ መሰረት እንላለን ማለት ነው ኢንሻአላህ ለዚህ ነገ ምሳሌ ከቁርአን ቢያንስ ለረፍዕ አንድ ምሳሌ ለነስብ አንድ ምሳሌ ለጀር አንድ ምሳሌ ይዛችሁ አንድ ሰው ቢያንስ ይሄን ማድረግ አለበት ለረፍዕ ቦታ ይሄ ቃል በነስብ ቦታ ይሄ በጀር ቦታ ይሄ ትላላችሁ ከዛ ደግሞ አለ ቁርአን ላይ ደግሞ ሸርጡን ያላሟላ ደግሞ ቁርአን ላይ ታገኛላችሁ እነዚህ ሸርጥ ያላሟላ አይ ቋለማ ሐረከተ አስልያ ነው ትልኛላችሁ እሱንም የቻለ ሰው ደግሞ እሱን ይዞ ይምጣ ተጨማሪ ከዚህ ውጪ ምሳሌ ቁርአን ላይ ይሄን ሸርጥ ያላሟላ ይሄን ሸርጥ ማለት በሐርፍ ኢራብ ሊደረግ የሸርጥ ሳያሟላ ቀርቶ በማን ኢራብ ይደረጋል በአስልያው በሐረካ ወለም ትረፊ ጀርሂ ከስረቱ ወለም ተነስቢሂ ፈትሐቱን ዛሂራ በረፍ ያኒ በሶስት ቦታ ታገኝ ይችላል ግን በረፍ ካገኛችሁት ያ ቃል በነስብ ቦታ ዛሂራ ነው በከስርም በጀርም ቦታ ላይ ደግሞ ከስረቱን ዛሂራ ይሆናል ማለት ነው ጥያቄው ግልጽ ነው እሺ ጀመ ተክሲር ኢንሻአላህ ነገሽ ኢንሻአላህ እናየዋለን ደግሞ
ነገ ደግመን እናያለን። ከነ ምሳሌው ነገ ጁምዓ ነው። እንዳጠቃላይ ጀም ተክሲር እናያለን። ያለፈውንም ያለስ ብለን ይሄኛውንም አንድ ላይ ምሳሌ አድርገን ኢንሻአላህ ነገር በሰፊው እናያለን ማለት ነው። ይሄ ኮንሰፕት ከገባችሁ እንሄዳለን ማለት ነው። ያሳ ስለደረሰ በጣም ይገፋናል ብንጀምረው። ጥያቄ የላችሁም ሌላ? እዚህ ጥያቄ ትንሽ ኡስታዝ። እሺ ዙማል ላይ ዙማል ይላል። እዚህ ምሳሌ ላይ ወሊዝል ቁርባ ይላል። ትንሽ እሺ ምን ሆነብህ? በጀር ቦታ ተቀምጦ ነው እንዴት ነው ወሊዝል ቁርባ የሚል? አይሆ ምን ይላል ምሳሌው? ምን ይላል? አረ ቀዩን አንብሮ ወትዕረቡ ኦኬ ወትዕረቡ ቢልያይ ጀራን ይላል። ኦኬ ጀር በሆነ ጊዜ ገብታ ሀሳብ ገብታ ማሻአላ ይሆናል። አዮ ታውቃለህ። ኦኬ በጀርባ እዚህ ለምቃይ አሁን እኮ ተቀይሮብህ ነው። አንተ ባሁን ነው የምታውቃት። እዚህ ቁርአኑ ስታነብ ኦኬ እቺ የጀር ቦታ ነች ማለት ለምን ያናት የጀር ቦታ ከሆነ ምን ጀረረው ትላለህ። ረፍዕ ቦታ ከሆነ ምን ረፍዕ አድርጎት ነው። የነስ ቦታ ከተቀመጠ አሊፍን ካየሃት አንተ የምታውቃት ዙ ነው። ዛ ሆኖ ካገኘህ እንዴ ምን ነሰበው ትልምን ታያለህ። ማዕናውን ትረዳለህ። ኦኬ ይሄ ቃል መጥቶ ነው። ከዛ እንዳጠቃላይ የቁርአኑን ማዕና እየተረዳ ከዛ ደግሞ ያን ስትረዳ በላጋ ስትማር ደግሞ ከበላጋ አንፃር የተቀመጡት ምክንያት እያልክ የቁርአንን በደንብ እየገባህ አንደርስታንድ ያደርጉት ትሄዳለህ ማለት ነው። አረቦች አስሊ የነበሩ አረቦች በዛን ጊዜ የነበሩ አረቦች ስፋም ሲያደርጉት በነበረው ሜትድ ትሄድበታለህ ኢንሻአላህ ኢንሻአላህ መርሃባ ኢንሻአላህ ነገ እንገናኛለን። ነገ ጀም ተክሲር እንዳላችሁት ኢንሻአላህ የተወሰነ እናብራራውና ወደዚህ ምሳሌዎችን እያየን በረፈዕ በነስ ቦታ እያገላበጥን ኢንሻአላህ እናየዋለን ማለት ነው። ኢንሻአላህ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ